አስመሳይ ሆነ እንኳን ደግ አይደል አስመሳይናል። እሱንም አንቺንም እኔ ዘንድሮ ዩቱበሮችና ማለት ነው የኢትዮጵያ ጦርነት ምንም አልገባኝም ማለት ነው። እና በቃ ጦርነቱ እንደቀጠለ ነው። ለማንኛውም ምን ልተኛ ነው። ሁለቱም ሲያለቅ ጥሩኝ ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። የት ናችሁ? ሀረሰባ አድርጉኝ ትላላችሁ። አይከፈልበትም። የሚከፈልበት ነገር አልጠየኳችሁ። ስደተኛ እህታችሁ ነኝ። ላይክ ሰብ አድርጉልኝ ጀማ እና እንግዲህ ትላላችሁ። ዘንድሮ ግን እኔ እንጃ ምን ችግር አለው? በቃ በአንድ ሰው ሰርቶ አንደኛው ወጥቶ ሪከርዱን ሰብሮ ማለት ነው የሚሸለም ዩቱበር ነጣ። ያንም ዛሬ ካንዱ ጋር ነገ ካንዱ ጋር ዛሬ ካንዱ ጋር ነገ ካንዱ ጋር በቃ የሚያሳዩን ነገር እንደዚህ አይነት ነውና ለማንኛውም ፍቅራቸው ደግሞ አሁን ላይ አሌክስ ጋር ደህና እየሰሩ ነበር። ትናንት ደግሞ ኢሳቅ መጥቶ ብሎላቸዋል። ኢሳቅ መጥቶ ደግሞ ቤቴን አሳምረው ልብሴን አጥባልኝ እያለ ሲለቅ አሌክስ ዛሬ ብቅ ቢልሳ ከዛ በኋላ የዚህን ያክል ድብቅ አልነበርሽም ነበር፣ የምንደባበቀው ነገር አልነበረም። ስለ ፍቅረኛ ምናምን ስጠይቃት በቃ ስቃድ አለባብሳ ነው የምታልፈው። ለካ እንደዚህ አይነት ነገር ስላለ ነው። ሁለታችሁም አስመሳዮች ናችሁ ብሏታል። እንግዲህ አልገባንም ትላላችሁና ቆይ ግን ዩቱብ ላይ የምትመጡት ሁላችሁም ሩጣችሁ ፍቅር ውስጥ ነው የምትገቡት ወይስ እንደው? እኔ እኮ ለስራ ይመስለኛል መጀመሪያ የምትገናኙት። መጀመሪያውኑ ለፍቅር ነው እንደምትጠያየቁት። አሌክስም ጋር ቢሆን ያው ፍቅር እንደጀመራችሁ አናውቅም። ያው በተገናኙ ለስራ ነበር ይመስለን። በርግጥ ጥሩ ነው። እናንተ ያው ሁሉም ዩቱበር ይመጣል፣ እያደጋችሁ ነው አብራችሁ። አብሮ ማደጉ አይጠላም። እና ሁለተኛው ድራማ ተጀምሯል። ይሳቅና ፍቅር ደግሞ በፍጹም አንድ ላይ እንደማይሆኑ ይሄን አውቃለን። ገብቷቸዋል። ለምን ካሁን በፊት በነበራቸው ህይወት ከእምነት ደረጃ ራሱ አይተዋል። ፍቅር እንግዲህ አይታቸዋል። ከፉሃድ ጋር ብዙ ነገሮች ተፈጥረው ብዙ ነገር አሳልፈው ብዙ መከራ ብዙ ስቃይ ያለፈባት ህይወት ነበረ። እስከ ልጅ ራሱ አላቸው አይደለ? እንደዛ ተብለው ራሱ ዛሬ ላይ ወጥተው ድጋሜ ደግሞ አሁንም እምነቱ አንድ ካልሆነ ሰው ጋር ትገባለች ብዬ ስለማላስብ ይሳቅም ደግሞ ያው ከቻናሉ ጠፍቶ ስለነበረ ያንን ቻናሉን ለማለት ለማነሳሳት ነው። ፍቅርም ደግሞ ያው እንግዲህ አብረን እንታይና እንደዚህ አይነት ነገር እንደሚያሳድግ ስለሚያውቁ ቻናላቸውን ለማንቀሳቀስ ነው እንጂ እንደዚህ አይነት ነገር ከይሳቅ ጋር ትጀምራለች ብዬ አላስብም። ደግሞም አታስብም። በፍጹም ፍቅር ከሱ ጋር ትጀምራለች ብዬ አላስብም። ይህ ፕራንክ ነው፣ ዝም ብለው ነው። እና አንዳንድ ዩቱበሮች እውነት መስሏችሁ ይሳቅ ህይወታቸው ይውጣ ምናምን እያየሁ ነበረ። እና ይህ ውሸት ነው፣ የማይሆን ነገር ነው። በፍጹም አያደርጉትም ሲጀመር ማለት ነው። ያው እንግዲህ አንድ ሰሞን ይበጣበጡና እንደዚህ እያሉ ከዛ በኋላ ዩቱባቸው አሌክስም ወደ 50K ገባ። በኋላ አሁን 10K ገብቷል በአንድ ቪዲዮ። እሱ አሁን በዚህ ቪዲዮ ደግሞ እስከ 20K ይገባል። ከዛ ወደ 50K ሲገባ ኢሳቅም ደግሞ ወደ 200K ሊገባ ሲል ፍቅርም ወደ 100K ሲገባ ካላስ ሁሉም ነገር ደግሞ ያቆምና ሌላ ታሪክ ይመጣልና ለማንኛውም በዚህ አጋጣሚ የምነግራችሁ ነገር ቢኖር ዩቱበሮች ምንም ሊሰሩ ይችላሉ። ምንም ቢሰሩ ግን እንደዚህ ያለፈ ቃል አትናገሩ፣ አትሳደቡ፣ መጥፎ ቃላቶችን አታውጡ። ለምን ብዙ እስካሁን ድረስ ከእውነቱ ውሸቱ የባሰበት ስለሆነ ለምንኛ ወንጀል እንገባለን? ባየንበት ብቻ ራሱ ወንጀል አለብን። ጭራሽ እኛ በማይመለከተን እየገባን ማለት ነው። እና መጥፎ ቃላቶች ላለማውጣት ሞክሩ። እና ውሸት ነው፣ ፕራንክ ነው ሲጀመር ፍራንክ እንደሆነ ሁላችንም እናውቃለን። ለማንኛውም የስሩ ይደጉ ትላላችሁ። አብሮ ማደግ አይከፋም። አብረን እንደግ። እነሱም ብቻ ሳይሆን እኛንም ሰብስክራይብ አድርጉን። ምን ችግር አለው? እናንተ መስራት የማሰሩም ሰዎች ደግሞ ክፈቱ። አብረን እንስራ፣ አብረን እንደግ። አብረን የምንሰራ ከሆነ ሁሉም ካለው ሀገር ትቀየራለች። እኛም ደግሞ መቀኛሞች አንሆንም። እናንተ ምንም ገንዘብ ካለና እናንተ የኔን አትመኙም፣ የኔን አትፈልጉም። አንዳንድ አይምሯቸው የዘቀጠ ሰዎች ታውቃላችሁ። እናንተ ሀብታም ከሆናችሁ ከነሱ ከበለጣችሁ ለምን በትንሽ ነገር አትሆንም? እናንተ ከፍ ያለ ነገር ካላችሁ በቃ እነሱ አንድ ክላስ ቤት ኑሯቸው እናንተ 2 ክላስ ቤት ካላችሁ በዛ በበለጣችኋቸው ነገር እነሱ እኮ ጓደኛዬ ናቸው። ስለዚህ እነሱ ቤት ቢኖር ደስ ይላል። ጓደኛ አገኘ ማለት ይራስ ማለት ነው። ስለዚህ ጥሩ ካሰብና
እኔ ቤት እንግዲህ አመቱ ቢበዛ ከሱ ቤት ሄዶ ማደር ይችላል። ገብቷችኋል አይደል? ስለዚህ እንደዚህ መልካም ነገር ከማሰብ ይልቅ ምንድን ነው የምናደርገው? አይ እኔ አንድ ክላስ ቤት ኖሮኝ እሱ እንዴት 2 ክላስ ቤት ይኖረዋል? ስለዚህ ይህን ሰው ከውድቀት በቃ እንዲወድቅ ነው የምንጠራው። እና ያ ማለት እንግዲህ ምቀኝነት ሲገባብናል ስለሆነ ለማንኛውም እንደዛ ነው እላችኋለሁ ውዶቼ። እና አብረን መስራቱ አይከፋም፣ አብሮ መሆኑ አይከፋም። ነገር ግን ያው ጥሩ እውነት ነው ብላችሁ እንትን እንዲያትሉ ለማለት ያክል ነው። ኢሳቅ እንግዲህ ባለፈው ማየታችኋል። በእነ ቶፊክ ህይወት ራሱ ገብቶ ነበረ። ኢሳቅ ያልገባበት የለም በነገራችን ላይ ብዙ ሰው ህይወት መጀመሪያ አብርሽና ሩታ ላይ ገብቶ በኋላ ምንም አይነት ነገር እንደሌላቸው አይታቸው። ቡሪክና ፍቅርን በአንድ ላይ አይታችኋቸው ነበር። በፉሀድ መሀል ገብቶ እሱ ራሱ አንድ ሰሞን ሀታ ሙስሊም ወጥቶ ምናምን እየተባለ ሮመቷን ላይ በአንድ ላይ በልተው ፍጡር ምናምን ሲያከብሩ አይታችኋቸዋል። ና ስለዚህ ሁሉ እንግዲህ ውሸት ነው። ቡሪክ ግን ለማንኛውም አለ። የት ሄዶ ነው ቡሪክ? ጠፋሳ በሰላሙ ነው? ቻናል ተከፍቶለት ነበረ። እንዴት ገብቶ ነው ቡሪክ? ቡሪክ እና ደግሞ እንትና የሚባል ታውቃላችሁ አይደል? እንዲ እና እንትና ገማን ነው የሚሰራው ይሄ እነ ፍች ቲና ናት ሳስማ ቲና አይዋ የአንተ አረብስመላ የሚፍታህ ጓደኛ እና ናዲ ቲና እሷ ማለት ነው። የእሷ ጋር የሚሰራው እነ ሶፊ ጋር ያነ ናዲ የሚባል እንትና የሚባለው ልጅ እና እንዲ ነው የሚባለው። እሱ ራሱ ሽክሉ ምን እንዲያደረገ አይታወቃም። እስር ቤት ነው ምናምን እያሉ ሰምቼ ነበር። እውነትም እስር ቤት ሆኖ ነው። ሱብሃንአላህ ወጣቶቻችን ገና እየጠፉ ነው። እኛም የምናስታውሳቸው አያችኋቸው ብዙ ሰዎች ይጠፋሉ። እና ቡሪክ ራሱ በሰላም አይመስለኝም። የት ገብቶ ነው? የሚገርም እኮ ነው ግን ወላሂ ማለት ነው። እኔ ብዙ ጊዜ የምናገረው ነገር ግን የሰው ልጅ ይመጣል ሚዲያ ላይ ታዋቂ ሆኖ ራሱ ከጠፋ በቃ ጠፋ ነው። ብዙዎቻችን እንረሳዋለን። እንኳን እንደኛ አይነቱ ጠቃቀን ጠፍቶ እነሱ ራሱ ከፍ ያሉት የሚታወቁ ሲጠፉ ራሱ ይረሳል። እና ስለዚህ አሁን ስለሱ ራሱ ሲጠይቁ አይቻል አቅምና በሰላም ሆኖ ቡሬ ካላቅም ወላሂ አለሙሄም ማንም ክፉ አይንከው፣ ባሉበት አላህ ይጠብቃቸው። እና ሌላችሁ የምፈልገው ኢሳቅ እንግዲህ በእናብርሽ ሩታ ረመዳን ላይ ብዙ ነገሮች ሲፈጠሩ ከዛ እሷ ጋር ወጣ። መጨረሻ ደግሞ አሁን በቅርብ ራሱ እነ ሶፊ ጋርም እየሰራ ነበረ። እነ ሶፊ ጋር እየሰራ ሶፊንም በመሀል ቶፊክ ጋር ትንሽ ረባበሸ ምናምን ከዛ ደግሞ ከሱ ህይወት ወጣ። አሁን ትላላችሁ ድጋሜ ደግሞ ወደ ፍቅር መጥቷል። ያው እንደነገርኳቸው የፕራንክ ነው እንጂ እነሱ ምንም አይነት ነገር ሊያደርጉ አይደለም። ለማንኛውም ቻናሌን ላይክ ሰብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ነበርኩት ሂቡ ነበርኩኝ። ቻናሌን ሰብስክራይብ አድርጉልኝ፣ አይከፈልበትም። አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልና። አሰላሙ አለይኩም ወራህመቱላሂ ወበረካቱ።